አንድ ሰው በጥይት ተመታ ማለት የተመታው ቦታ ቢወስነውም አቅሙን አያጣም። አሁን ካልተሳካለን ህይወት በጣም አደጋ አለው። ካሌብ እየዛተብን። እሱ ነው አይመለከተኝም። መትረፍ የለበትም እያልኩሽ ነው። መድኃኒቱን ቀድመሽ ትራሱ ላይ መነስነስ አለብሽ። ወዲያውኑ ራሱን ስለሚስት ጸጥ ነው የሚለው። ችግር የለውም። እኔ እድሜ ልኬን ሳካ አልኖርም። ይህንን እድል ተጠቅሜ የራሴን ህይወት ነው መኖር ያለብኝ። ስለዚህ አደርገዋለሁ። እኔ ተገኘ ሰላም እንደምን አላችሁ? የደጠ ድራማ ቤተሰቦች ተከታታዮች አለን። በያላችሁበት ሰላማችሁ ይብዛል። እንግዲህ ምሳሌ በትናንት ነው በዛሬው ክፍል ምን ተፈጠረ በክፍል 105 የሚለውን ነግራችኋለሁ ማለት ነው። እንግዲህ ባለፈው ክፍል እንደምናስታውሰው ብሩክ መድብልና ጓደኛው እና ሞገሱ ነው ሊያመልጡ ሲሉ ነበር ያለቀው። ያው ሞገስ በጥይት ተመቱ። ያው ራሱን መቆጣጠር እንዳልቻለና ሞቷ ላይ በሞትና በህይወት መካከል እያለ ነበር ያለቀው ማለት ነው። ያው ብዙዎቻችን ሞገስ መሞት እንደሌለበት ምናምን እያሰብን ነበር ያለቀው። እንዳሰብነው እንግዲህ ሞገስ አልሞተም ማለት ነው። ሐኪም ቤት ገብቶ ራሱን ያው እያስታመመ ነው፣ እየታመመም ነው፣ እያስታመሙትም ነው። በአሪፍ ደረጃ ላይ ነው ያለው ማለት ነው። እንግዲህ የብሩክ መምጣት ነበር አሳሳቢያችን። ብሩክ ወደ ቤቱ ገብቶ ከቤተሰቦቹ ጋር ተገናኝቷል ማለት ነው። በጣም አሪፍ ነው። ያው ልጁንም ለብዙ አመት የናፈቃት ልጁን አግኝቷታል ማለት ነው። ያው ልጁን አግኝቷታል ማለት ነው። እንግዲህ ልጅቱን ተገናኝተዋል። በቃ በጣም ደስ ብሎታል። ግን እንዳየችው ደንግጣ ነበር። የደነገጠችበት ምክንያት እንግዲህ ብዙ አፉ ተላልጦ ነበረ። ያው ደንግጣ አደጋ እንደደረሰበት አድርገው ነግረውታል ማለት ነው። እንግዲህ የመኪና አደጋ ወደዚህ ሊመጣ ሲል የመኪና አደጋ እንደደረሰበት መድብል ነግሯታል ለምሳሌ ማለት ነው። እንግዲህ ምሳሌ አባቷን ለማስታመም ደፋ ቀና እያለች ነው። ትምህርት ቤትም አልሄድም እያለች ነው። ምግብ ኮክ እያደረገችላት ነበር ማለት ነው። ያው ቅድስትዬም በጣም ደስ ብሏታል ማለት ነው። ብሩክ ስለመጣ ያለውን ነገር በሙሉ እያስረዳችው ነበረ። መድብል ባይኖረኛ እንደዚህ በቃ ራብ ሁሉ ይገለን ነበረ፣ መቀመጫም አይኖረንም ነበረ፣ በጣም እንቸገር ነበረ ምናምን እያለች ነግረዋለች ማለት ነው። ያው ስለ ማለትም ስለ ዳጣም ምን እንዳረጉላቸው ተነጋጋ እያወሩ ነበር። እንግዲህ ልብንባቸውን አውርተዋል፣ ተገናኝተዋል። ሌላው እንግዲህ ዝና ያገታት ልጅ ና ሌላ ዝና ያገታት ልጅ ያው ብር ካላመጣሽ አስወግዳት እያለም ነበረ። ዝና ግን ያው ለሚስትነት ፈልጓል መሰል ቁጭ አድርጓታል። እኔ ጭካኔን ስላቀነስኩኝ ብዙ ነገር እየደረሰብኝ ነው፣ ብዙ ነገሮች ደርሰውብኛል። ካስላክሽ አስልኪ፣ ካላስላክሽ ያው ብሏታል። ሌላው እንግዲህ እንትና ነው የማሌትና ኤፍራታ ናቸው ማለት ነው። እንግዲህ ኤፍራታ ለሞገስ ደም ለግሳለታለች። ደም ስትለግስ እንግዲህ በብር ነበረ፣ ብሩን አግኝታለች ማለት ነው። ከዛ ብር እንግዲህ ማሌት አካፊኝ ስትላት እኔ አላካፍልሽም፣ ደሜን ጠብ አድርጌ ነው ያመጣሁት። ስለዚህ እኔ ላንቺ ምንም 0.5 አልሰጥሽም፣ ከፈለግሽ 300 ብር እንኪ ስትላት እኔ 300 ብር ቀቅለሽ 30 ምናምን ሺ አግኝተሽ 300 ብር ለኔ ትሰጫለሽ ወይ ምናምን እያለቻት ነበር። እንግዲህ ከትንሽ ትልቅ ይለምናል፣ ከባድ ነው። እና በዛ አጋጣሚ ይሄንን ብር ስታጣ ብር ሲጠርባት መድብል ጋር ሄዳለች ማለት ነው። መድብል ጋር ሄዳ ሌላ ኢንፎርሜሽን እያቀበለች ነበር። እሱ ኢንፎርሜሽን መሰላችሁ ያው እንደሚታወቀው
ደም ስትለግስ እንትና የሞገስን አድራሻ የታከመበትን ሆስፒታል አውቃለች ማለት ነው ኤፍራታ። ስለዚህ ለማህሌት ትነግራታለች ማለት ነው። ማህሌት ደግሞ ያንን ይዛ ሂዳ ለዝና ተናገረች ማለት ነው። ምክንያቱም ብር ከከፈልከኝ እንደዚህ ዝና አለ ብሰጠሽ ስትለው ብር ስጠሽ ስትለው ያለ ስራ ብር አልሰጠሽ ብላት ይህንን ተጠቅማ እንግዲህ ስራ ፈጥራለች ማለት ነው። እንግዲህ ያንም ሞገስን እንድጨርሹ ሆስፒታል ድረስ ሄደሽ እንድትገዩ ከገደልሹ ያው እንትን ሰጥሻለሁ የብሩክን ቤት የሚያክለውን ይገዛልሻለሁ ብሏታል ማለት ነው። እንግዲህ ሰው ያስፈልገኛል ምናምን ስትለው ሰው ካስፈለገሽ ብሩንም ታካፊያቸዋለሽ ብሏታል ማለት ነው። አልፈልግም እንደዛ ከሆነ ራሴ ጨርሰዋለሁ ብሏታል ማለት ነው። ግን አንድ ሰው ልከውላታል። አንድ ሰው ሲልኩላት ያው እኔ ህይወቴ መቀየር ነው የምፈልገው ብቻ ግን ፈርታለች። ግን ህይወቴን መቀየር ነው የምፈልገው ብሩ አስደፍሯታል። ፈርታለች ግን እኔ ደፍር ደግሞ ያው የቤት ነገር ስለሆነባት ተገዳለች ማለት ነው። እንግዲህ መጨረሻውን አብረን የምናይ ይሆናል። ማለቴ ትገለዋለች ወይ ጨርሰሽ ካልገደልሽ ህይወታችን አደጋ ነው ብሏታል ማለት ነው። ያኛው ልጁ አብሯት የሚሰራው ማለት ነው። ግን መሞት የለበትም መድብል ይደርስላታል ወይስ እንዴት ነው የሚለውን በቀጣይ በክፍል 106 እናያለን። በሌላችሁ በሰላማችሁ ይብዛ።